ዩናይትድ በሊጉ 10 ጨዋታዎችን ያልተሸነፈውን በርንማውዝ ከሜዳው ውጪ ሄዶ ይገጥማል። ዩናይትድ ሩበን አሞሪም ከለቀቁ በኋላ ከሜዳው ውጪ ያላቸው ሪከርድ በጣም አሪፍ ይመስላል። አርሰናልን ከሜዳው ውጪ በኤምሬትስ 3-2 ማሸነፍ ችሉ። ኤቨርተንንም በተመሳሳይ መልኩ 1-0 ማሸነፍ ችሏል። ከበርንሌይና ከዌስትሃም ጋር አቻ ተለያይቷል። በኒውካስል ብቻ ተሸንፏል። ማይክል ካሪክ ጥሩ የሚባል ግስጋሴ ላይ እንዳለ ይታወቃል። ከኒውካስል ጨዋታ ውጪ ሁሉንም ማሸነፍ ችሏል። በኦልድ ትራፎርድ አስቶን ቪላን እንግዲህ 3-1 በማሸነፍ ወደ አሸናፊነቱ ተመልሶ የሻምፒዮንስ ሊግ ጉዞንም አጠናክሮ ቀጥሏል። በዚህኛው ጨዋታ ምን ሊያስመለክተን ይችላል? በርንማውዞች እንግዲህ በሊጉ ሁለቴ ብቻ ነው በሜዳቸው የተሸነፉት። ከአርሰናል በመቀጠል እንግዲህ ጥሩ የሚባል ሪከርድ ነው ያላቸው። በአርሰናልና በኤቨርተን ብቻ ነው የተሸነፉትና በርንማውዝ ምን አይነት ፈተና ሊያሳይ ይችላል? ከባለፈው ጨዋታ ዩናይትዶች ምን ሊማሩ ይችላሉ? ዩናይትድ ያንን ጨዋታ ኦልሞስት ኮንትሮል ማድረግ ተስኗቸው እንግዲህ ካምባክ ሰርቷቸው ነበር። ተመልሰው ካምባክ ሰርተው እንግዲህ አራተኛ ጎል ካስቆጠሩ በኋላ ነው ሌላ አራተኛ ጎል ተቆጥሮባቸው እንግዲህ 8 ጎሎች ተቆጥሮ በጨዋታው 4-4 የተለያየ ነውና በዚህኛው ጨዋታስ ምን ሊያሳዩን ይችላሉ? ማይክል ካሪክ ዩናይትድ ነጥብ ያጣባቸውን ጨዋታዎች በሙላ እያሸነፈ ይገኛል። በዚህኛው በበርንማውዝ ጨዋታ ላይ ምን አይነት ውጤት ሊያስመዘግብ ይችላል? ዩናይትድ 5 ቀን ብቻ ረፍት አድርጎ እንግዲህ በሳምንት ሁለት የመጫወት ወይ ደግሞ የሳምንት ያህል ጋብ ሳይኖረን ሲቀር የተወሰነ ድካምና ተጫዋቾቹ ላይ የመነሳሳት ችግር እናይበለዋለን። የባለፈው የቪላው ጨዋታ ላይ ፈርስት ሃፍ የነበረው ደካማ ነበር። በዚህኛው ጨዋታስ ምን ሊያስመለክቱን ይችላሉ የሚለውን ነገር በዚህኛው ቪዲዮ እንመለከታለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ዩናይትድ እንግዲህ እሁድ ዕለት ቪላን በኦልድ ትራፎርድ ካሸነፈ በኋላ እንግዲህ ወደ ጨዋታ ተመልሷል። የባለፈው ድል እንግዲህ ለዚህኛው የበርንማውዝ ጨዋታ ትልቅ መነሳሻ ይሆናቸዋል ብዬ አስባለሁ። ዩናይትድ የ5 ቀን ጋፕ ብቻ ነው ያላቸው። አሁን አርብ ዕለት ነው የምንጫወተውና የተወሰነ ጊዜ ማረፋቸው ብቻ ምናልባት ለዩናይትድ ተጫዋቾች ይሄ በሳምንት ሁለት የመጫወት ወይ ደግሞ በሳምንት መሀል ቀን መጫወት ላይ እየሆናቸው እንዳልሆነ እየተመለከተ ነውና ያ ነገር በማይክል ካሪክ ስርስ ምን ሊያስመለክተን ይችላል? 5 ቀን በጣም ትልቅ ጋፕ ነው። ሌሎች የፕሪሚየር ሊግ ቡድኖች እና አርሰናል ሲቲ እንግዲህ ቅዳሜ ማክሰኞ ዕለትና ሮብ ዕለት ተጫውተው ሐሙስ የሚጫወቱ የአውሮፓ ሊግ ቡድኖች አሉ። እነዚህ ቡድኖች እንግዲህ ቅዳሜና እሁድ መጫወታቸው የማይቀር ነገር ነው። አብዛኞቹ እሁድ እንኳን ቢሆንም ያላቸው ጋፕ በጣም ጠባብ ነው ከሌሎቹ ከስር። በርንማውዝ አሁን ሙሉ ልክ እንደ ዩናይትድ ምንም የአውሮፓ ሊግ የሌለ ቲም ነው። ስለዚህ ረፍት ይኖረዋል። ሁለቱም አሪፍ የሆነ ጊዜ አርፈው ነው የሚገናኙትና ሌሎቹ ግን ደከም እንኳን ብለው መጥተው የተሻለ ጨዋታ፣ የተሻለ እንቅስቃሴ፣ የተሻለ መሯሯጥን ሲያሳዩ እንመለከታለን። ዩናይትድ ግን አብዛኛው ታይም ላይ በመሀል ቀን የሚያደርጋቸው ጨዋታዎች ሲቸገሩ ተመልክተናልና ይሄ ጨዋታ ከሜዳው ውጪ ነው። ከሜዳው ውጪ ያለው ሪከርድ በማይክል ካሪክ ስር አሪፍ ነው። በፍሌቸርም ስር አንድ ጨዋታ ተጫውተናል። ሩበን አሞሪም ከወጡ በኋላ የተሻለ ነው ማለት እንችላለን። አንድ ጨዋታ ብቻ የተሸነፈው ካለፍነው 5 የሊግ ጨዋታዎች ላይ አንዱን ብቻ ነው ሉዝ ያደረግነውና የበርንሌይ ጨዋታ የምናስታውሰው ነው። አንድ ኦን ታርጌት ተሞክሮብን ሁለታቻ ተለያይተናል። በጣም የሚያስቆጭ 2 ነጥብ ነው ያጣነው ብለን መናገር እንችላለን። የአርሰናሉ ጨዋታ ደግሞ ማይክል ካሪክን ብዙ ያጨበጨብንበት ብዙ ያልንበት ጨዋታ ነበር። ምክንያቱም አርሰናል በሜዳው ተሸንፎ ማያውቀው ቲም ነበር። ለመጀመሪያ ጊዜ ያሸነፈው የሊጉ መሪው ነውና ያ ድል በጣም ትልቅ ድል ነበረ። የዌስትሃሙ ጨዋታ ደግሞ ሌላኛው አለ አይደል ማይክል ካሪክ ቲም ምናምን ነገር ያስባለብን ይሄ ሃኒሙኑ እያበቃ ነው እንዲህ ብለው ጥያቄ የሚያነሱበት ጨዋታ ነው። ባለቀ ሰዓት በሲስኮ ጎል ካለመሸነፍ የዳንበት ጨዋታ ነበረ። ከኤቨርተኑም ጨዋታ የምናስታውሰው ነው። 1-0 ከሜዳ ውጪ ክሊንሺት ጠብቀን የመጣንበት ጨዋታ አለ። ከዛ በኒውካስሉ ደግሞ የተሸነፍንበትም ጨዋታ አለ። የኒውካስሉ ጨዋታ በ10 ተጫዋች መሆኑ ትንሽ ለማይክል ካሪክ ትንሽ ከበድ አድርጎትም ነበረ። ኒውካስል ሙሉ ለሙሉ የተሻለው ቲም ነበርና እረፍት አድርገው የመጡትም ዩናይትዳውያን ነበሩ። ግን ደግሞ ኒውካስል ቻምፒየንስ ሊግ ተጫውቶ እንደመጣ ቲም አልነበረም የነበረው። ጥሩ የሚባል የሜዳ ድባብ ነበራቸው። ጥሩ የሚባል አድቫንቴጃቸው ተጠቅመው እንግዲህ በመጨረሻ ሰዓት ባስቆጠሩት ጎል ተሸንፈን ነበር የመጣነውና የበርንማውዝ ጨዋታ ደግሞ ቀላል የሚባል ጨዋታ አይደለም። በፕሪሚየር ሊጉ ያለመሸነፍ ትልቅ ሪከርድ ላይ የሚገኘው አሁን በርንማውዝ ነው። እኛ ነበረን ኒውካስል እስከምንሸነፍ ድረስ ከ11 ጨዋታ በላይ ያለመሸነፍ ጉዞን እያደረግን ነበረ። ኒውካስል መሀል ላይ መጥቶ አስቆመን። ከዛ በርንማውዝ አሁን በፕሪሚየር ሊጉ ያለመሸነፍ ትልቅ ሪከርድ ያለው ቲም ነው። 10 ጨዋታ በጣም ከባድ ነው። ለመጨረሻ ጊዜ የተሸነፉት ጃንዋሪ በአርሰናል ላይ የተሸነፉትና ያ3-2 ጨዋታ በሜዳቸው የተሸነፉት ጨዋታ ነው። አሁን ማርች ላይ ነው የምንገኘው። ኦልሞስት 3 ወር ሆኗቸዋል። በፕሪሚየር ሊግ ከተሸነፉ 3 ወር ማለት በጣም ረጅም ታይም ነው። 10 ጨዋታ በፕሪሚየር ሊግ በጣም ረጅም ነው። በተመሳሳይ መልኩና ያላቸውን ደረጃ ስንመለከተው ግን 10ኛ ደረጃ ላይ ነው ያሉት። እንዳለመሸነፋቸው አይደለም ቴብላቸው ያለው ሞስት ጨዋታዎችን አቻ እየተለያዩ ነው የሚገኙት። ግን በዩናይትድ ጋር ስንመጣ
ምናልባት ነጥብ ሊያስጥሉት የሚችሉበት አጋጣሚ ሊኖር ይችላል። ልክ እንደ ኒውካስትሉ አይነት ጨዋታ ሊያስፈራ የሚችል ማይክል ካሪክን ሊፈትን የሚችል ጨዋታ ነው። ቀላል የሚባል ተጋጣሚ እንዳልሆነ በርንሞዝን ከዚህ በፊትም በኦልድ ትራፎርድ አይተነዋል። አሁንም የምንመለከተው ነው። በሊጉ ትላልቅ የሚባሉ ቲሞችን በደንብ የሚፈትን ቡድን እንደሆነ እየተመለከትን ነውና በፕሪሚየር ሊጉ 10 ጨዋታ አለመሸነፍ ጉዞ በጣም ቀላል አይደለም። ማይክል ካሪክ ምን ሊያሳየን ይችላል የሚለው ነገር በጣም ተጠባቂ ነውና የባለፈው የቪላ ጨዋታ ማይክል ካሪክ በጣም ቀሎት ነበር። በተለይ ሰከንድ ሃፍ ላይ በቀላሉ ጎሎችን ሲያስቆጥር ነበር። ፈርስት ሃፍ ትንሽ የደከመ ነገር ነበረ። በሁለቱም በኩል እንቅስቃሴያቸው ጥሩ ስላልነበረ ነው እንጂ ቪላ በጨዋታው ፈርስት ሃፍ ላይ አሪፍ እንቅስቃሴ ቢኖረው ኖሮ ምናልባት ጨዋታው ትንሽ ሊከብድብን ይችል ነበር። ሰከንድ ሃፍ ላይ ጥሩ መንቀሳቀሳችን ተጠቀመን ያስቆጠርናቸው ጎሎችም እንድናሸንፍ ረድቶን 3-1 ማሸነፍ ችለን በሶስተኛ ደረጃ ላይ ተቀምጠናልና ያላቸውን ደረጃ ስንመለከተው በርንሞዝ እና ዩናይትድ ራሱ 10ኛና 3ኛ ነው ያሉት። በርንሞዝ በፕሪሚየር ሊጉ ረጅም ጨዋታዎችን ያልተሸነፈው ባለ ሪከርድ አሁን ላይ በመሆኑ ያለው ደረጃ አይመጥነውም ብዬ አስባለሁ። ግን ዩናይትድ ይህንን ጨዋታ ማሸነፍና ይህንን ሪከርድ ማበላሸት ፕላስ ደግሞ 3 ነጥቡን አግኝቶ ወደ ቻምፒየንስ ሊጉ የሚያደርገውን ጉዞ ማጠናከር አለበት ብዬ አስባለሁ። አሁንም ነጥብ ብንጥል እድል አለን፣ ግን ደግሞ ይህንን ጨዋታ ነጥብ መጣል አይታሰብም። ዩናይትድ ከሜዳ ውጭ ያለውን ሪከርድ እየተመለከተን ነው፣ እያሻሻል ነው። በ5 ጨዋታ 2 አቻ 2 ማሸነፍ ከዛ 1 መሸነፍ የተሻለ ሪከርድ ነው ብለን ማውራት እንችላለን። ከዚህ በፊት ከሜዳችን ውጪ በጣም ተቸግረን ነበረ። አንፊልድ ላይ ያሸነፍነው ጨዋታ አለ። ከዛ ክሪስታል ፓላስ የምናስታውሰው ነውና በቃ በቁጥር የምናስታውሳቸው ጨዋታዎች ነበሩ። አሁን ማይክል ሩበን አሞሪም ከወጣ በኋላ ግን ምንጠራቸው ማይክል ካሪክ ስር ምንጠራቸው ጨዋታዎች አሉ። በዚች በ10-9 ጌም ውስጥ የምናነሳቸው ጨዋታዎች አሉ። ምናልባት ይሄኛው የበርንማውዝም ጨዋታ ለዩናይትድ ድል ሆኖ የሚመዘገብበት 3ኛ ደረጃችንን የምናጠናክርበትና የሻምፒዮንስ ሊግ ቦታችንን የምናረጋግጥበት ቦታ ይሆናል ጨዋታ ይሆናል ብዬ አስባለሁ። ቀላል የሚባል ጨዋታ የለም ፕሪሚየር ሊጉ። አሁንም እነ ማቲያስ ዴሊት እነ ሊሳንድሮ ማርቲኔዝ እንዳልተመለሱ ነው እንግዲህ በጋዜጣዊ መግለጫው ላይ ማይክል ካሪክ የተናገረውና ይሄ ጨዋታ ምንም ሚናቅ ጨዋታ አይደለም። ግን ከኒውካስትሉ ጨዋታ ይህንን ጨዋታ ዩናይትድ ያሸንፋል ብዬ መናገር ይችላሉ። የኒውካስትሉ ጨዋታ ትንሽ ያስፈራ ነበር፣ ያስታውቅ ነበር። ምናልባት ማይክል ካሪክ ይፈተንበታል፣ በዚህ ጨዋታ ነጥብ ይጥልበታል ብለን ያሰብነው ጨዋታ ላይ ተሸንፎ ነበርና በጨዋታ ብልጫ ነው የተሸነፈው። በዚህኛው ጨዋታ በበርንማውዝ ጨዋታ ላይ ግን ብዙ ጥርጣሬ ያለ አይመስለኝም። ቪላን በተገቢ መንገድ አሸንፎ ነው የመጣው። ምናልባት ዩናይትድ ከቪላ ጋር የነበረው ሪከርድ በኦልድ ትራፎርድ በጣም የተሻለ ስለነበረ ብዙም አልፈራንም ነበር። 4 ተከታታይ ጨዋታዎችን በኦልድ ትራፎርድ አሸንፎት ነበር ቪላን። 5ኛው ጨዋታ ነው የደገመበትና በርንማውዝን ስንመጣ ግን ያንን ሪከርድ ለማሻሻል በርንማውዝ በሊጉ 2 ጨዋታዎችን ብቻ በሜዳው በመሸነፉ ይሄን ሪከርድ ማበላሸት እና እነሱ ከሜዳው ውጭ ሄዶ ማሸነፍ ትንሽ ከበደል ይችላል። ከዚህ በፊት የነ ሲሚኖ ድንቅ እንቅስቃሴ የነበር ዩናይትዶች 4 አቻ እንዲለያዩ ያረጋቸው። አሁን ሲሚኖ የለም። በርንማውዝ ግን አሁንም ለጎሎችን ለማስቆጠር የሰነፈ ቲም አይመስልም። ስንመለከተው አጥቂዎቹ በጣም አሪፍ ናቸው። በጣም ኦፕን ሆኖ ነው የሚጫወቱት። ለተቃራኒ ክለብም ጎል እንዲያስቆጠር ፈቃደኛ ናቸው። በጣም ዘግቶ አይደለም የሚጫወቱት። እነሱም ጎል ለማስቆጠር ደግሞ በጣም የሚሯሯጡ ቡድን ናቸውና ዩናይትድን ስንመለከተው ደግሞ ከፈርጉሰን በኋላ ጥሩ ጎል የማስቆጠር ሪከርድ ላይ ነው የሚገኘው። በየጨዋታው ቢያንስ አንዳንድ ጎሎችን እያስቆጠረ እየመጣን ነውና በዚህኛውም ጨዋታ ዩናይትድ ጎል ማስቆጠር እንደሚችል በጣም እርግጠኛ ነኝ። ግን ደግሞ ጎል አይቆጠርበትም ብሎ ለማንሳትም ከባድ ነው። የተከላካይ ክፍላችን ደከም ያለ ነው። ጎሎች በቀላሉ እየተቆጠረብን ነው። ባለፈው የገባብን የቪላን ጎል ማንሳት እንችላለን። በጣም ቀለል አድርጎ ነበር የሚመታበትን ስፔስ አግኝቶ ነበር። ፔናልቲ ቦክስ ውስጥ ሆኖ እንግዲህ ያንን ስፔስ አግኝቶ ነበር። የክሪስታል ፓላሱን የሌኒሮ ቴስታ ማንሳት እንችላለንና ፔናልቲ ቦክስ ውስጥ ያለንን ድክመት በጣም ማሻሻል አለብን። ባለፈው የገቡብንም ጎሎች ስናስታውስ በጣም ቀላል የሚባሉ ጎሎች ናቸው። የቆሙ ኳስም ገብቶብናል። የሴኒ ላመንስም ጥፋት ነበር በዛ ጨዋታ ላይና ያንን ማሻሻል ከቻለን ጥሩ መከላከል ካለን በጨዋታው ላይ ይሄንን ጨዋታ ማሸነፍ እንችላለን። ጥሩ መከላከል ማንችል ከሆነ ግን ምናልባት ነጥብ ሊያስጥለን የሚችል ጨዋታ ነው ብዬ አስባለሁና ማይክል ካሪክ ሞር ከማጥቃቱ ይልቅ እዚህኛው ጨዋታ ላይ መከላከሉ ላይ ጠንቀቅ አድርጎ ቢሰራ የተሻለ ነው ብዬ አስባለሁና አሁን ላይ ምንም አይነት አማራጭ የለውም። ሌኒሮና ማጉዌር ናቸው የሚገቡት። ያው የተለመደ አሰላለፍ ነው። አሰላለፉን ምንም መናገር የምንጠብቀው አይደለም። ዳሎ በቀኝ በኩል እንዳለ ነው። ሉክሾም አለ። ካስሜሮና ሜኑ ጥሩ የሚባል የመሃል ሜዳ ጥምረት እየሰጡት ነው ለማይክል ካሪክ። ኩኛ አለም በሟላ ምናልባት ሴስኮ ከገባ ሴስኮ ግን የሚገባ አይመስልም። አማድ ነው የሚኖረው። እንደባለፈው አይነት ሴስኮን ቀይሮ ሊያስገባው ይችላል። ኦር ደግሞ የማይክል ካሪክ ነገር አይታወቅም። በአጥቂዎች ዙሪያ ላይ ባለፈው ሴስኮን
ያስጀመረ ነበር። አሁን አማድን መጠቀም ጀምሯል። ምናልባት በዚህኛው ጨዋታ ሊቀይረው ይችላል። በመሆን ባለፈው ቀይሮ አስወጥቶት ነበር። ትንሽ የመበሳጨት ነገር አይተንበት ነበረ፣ ግን ጥሩ የሚባል እንቅስቃሴ ስላላረገ አማድ ነበር ከዚህ በፊት ሲቀየር የነበረው፣ እሱም መቀየር ችሏልና የነ ካስሜሮ ጥሩ የሚባል ሞመንት ላይ ናቸው። ብሩኖ ፈርናንዴዝ አሁንም አሲስቶቹ እንደቀጠለ ነው። ለጎል የሚያረጋቸው ግስጋሴዎች በጣም አሪፍ ናቸው። የዚህ ሳምንት የፕሪሚየር ሊጉ ምርጡ ተጫዋችም ተብሎ ተመርጧል። ስለዚህ በዚህኛውም ሳምንት ሌላ አሲስት፣ ሌላ ጎሎች ከብሩኖ ፈርናንዴዝ የምንጠብቅበት ይሆናል። በብሩኖ ፈርናንዴዝ ተማምነን የምንገባበት ከነ ሴስኮ ጎል የምንጠብቅበት። ሴስኮ ቤንች ላይ ሆኖ ከጀመረ ማይክል ካሪክ ጨዋታውን ቢያንስ ጎል ማስቆጠር ከፈለገ ሴስኮ እንዳለው ተማምኖበት የሚጀምርበት ጨዋታ ይመስለኛልና ጨዋታው አሪፍ እንደሚሆን ተስፋ አደርጋለሁ። ዩናይትድ 3 ነጥብ አሳክቶ ወደ ቻምፒየንስ ሊጉ የሚያደርገውን ጉዞ በጣም በተረጋጋ መንፈስ ይሄድበታል ብዬ አስባለሁ። የቀሩን ጥቂት የሚባሉ ጨዋታዎች ናቸው። ከዚህ በኋላ ቼልሲና ሊቨርፑል አለብን። ምናልባት ሊቨርፑልን በኦልድ ትራፎርድ ስለምናገኘው የጨዋታው ቅለት ትንሽ አነስ ሊል ይችላል። ቼልሲ ግን በስታንፎርድ ብሪጅ ነው የምናገኘው። የቼልሲ ነገር አቋሙ ገባ ወጣ ነው። ፕላስ ደግሞ የቻምፒየንስ ሊግ ቦታው ሊያጣ ስለሚችል ጠንከር ሊልብን ይችላልና ከነዚህ አይነት ቡድኖች ነጥብ መሰብሰብ በጣም የተሻለ ነው። አይኖ በጣም ከባድ ነው። በርንማውዝ 10 ጨዋታ ቀላል የሚባል አይደለም በሊጉ። ስለዚህ ዩናይትድ 11ኛ ጨዋታቸውን ያለመሸነፍ ጉዞ እንዳያስመዘግቡ ማድረግ ያለበት ማይክል ካሪክ ይሄንን ጉዞ ማብቃት አለበት ብዬ አስባለሁ። የማይክል ካሪክን ቡድን ከተመለከተን በኋላ ደግሞ ዩናይትድ አሸነፈ፣ ወጣ፣ ተሸነፈ የሚለውን ነገር ጨዋታ ላይ የተመለከትነውን ነገሮች እናነሳለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጨዋታው ዩናይትድ ስለዚህ ያሸንፋል። ኮሜንት ላይ አሳውቁኝ። ቻው